ከአማራ ሚዲያ ኮርፖሬሽን ዜና መጽሔታችንን በቀጥታ እየተከታተላችሁ ነው ተመልካቾቻችን። የቢዝነስ የዘገባ ሰዓታችን ላይ ደርሰናል። ቤተልሔም ሞገስ አጠገቤ ነው የምትገኘው። ቤተልሔም መልካም ቆይታ። አመሰግናለሁ። እንደምን አላችሁ የተከበራችሁ ተመልካቾቻችን። አሁን ደግሞ የቢዝነስ መረጃዎችን ወደ እናንተ እናሻግራለን። ቆይታችሁን ከኛ ጋር አድርጉ። የባህር ዳር ልዩ የኢኮኖሚ ዞን አስፈላጊ መሰረተ ልማቶችን በማሟላት ባለሀብቶች ገብተው ያለሙ መሆኑን አስታውቋል። በቀጣይም በተለይ ለሀገር ውስጥ ባለሀብቶች ልዩ ትኩረት በመስጠት እንደሚሰራ ያስታወቀው የኢኮኖሚ ዞኑ ተጨማሪ ባለሀብቶች ገብተው እንዲያለሙ የባህር ዳር ልዩ የኢኮኖሚ ዞን ዋና ስራ አስኪያጅ ወይዘሮ ጥሩዬ ቁሜ ጥሪ አቅርበዋል። ዘጋቢያችን በቀለ ተሾመ ከዋና ስራ አስኪያጇ ጋር ቆይታ አድርጓል። ተከታትለን እንመለስ። የባህር ዳር ልዩ የኢኮኖሚ ዞን ዋና ስራ አስኪያጅ ወይዘሮ ጥሩዬ ቁሜ ለምናነሳቸው ጥያቄዎች ሀሳብ አስተያየቶችን ለመስጠት ፈቃደኛ ስለሆኑ ከልብ እናመሰግናለን። እኔም አመሰግናለሁ። ልዩ የኢኮኖሚ ዞኑ መቼ ተመሰረተ? የሚሰጣቸው አገልግሎቶችስ ምን ናቸው? ልዩ ኢኮኖሚ ዞን ኦክቶበር 2017 ነው ግንባታው የተጀመረ። ግንባታው ተጠናቆ 2012 መጨረሻ ላይ ነው ወደ ስራ ባለሀብት ተረካክቦ እንዲገባ የሆነው ማለት ነው። ግንባታው 6.6 ሚሊዮን ዶላር የፈጀ ነው። በልዩ ኢኮኖሚ ዞን ውስጥ ምን ያክል ሼዶች አሉ? ከነዚህ ውስጥ ወደ ስራ የገቡት ምን ያክሎች ናቸው? እንግዲህ 8 ሼዶች ናቸው። ከ8 ሼዶች በ5500 ካሬ ሜትር ላይ የተገነቡ ናቸው። ከነዚህ ውስጥ አሁን ላይ 5 ሼዶች ተይዘዋል። 3 ሼዶች ክፍት ናቸው ማለት ነው። ቀጣይ ባለሀብትን ቢመጣ እነዚህ ምቹ ሁኔታዎች እንዳሉ ይታያል። ግን ደግሞ ከ5ቱ ባለሀብቶች 3ቱ ባለሀብቶች ጥሩ እንቅስቃሴ ላይ ያሉ ናቸው። ከነ ችግሩም ቢሆን 3ቱ ባለሀብቶች ጥሩ እንቅስቃሴ ላይ ያሉ ናቸው። 2 ባለሀብቶች ያገር ውስጥ ናቸው። ቀሪዎቹ ደግሞ ውጭ ባለሀብቶች ናቸው ማለት ነው። አሁን ላይ በልዩ ኢኮኖሚ ዞን ውስጥ 3 ሼዶች ክፍት ናቸውና እነዚህ ሼዶች ወደ ስራ እንዲገቡ ምንድነው እየተሰራ ያለ? የ21 ሄክታር መሬት በተለይ 2030ን እውን ለማድረግ ወይም የስፔሻል ኢኮኖሚ ዞንን አቅዶ እየተንቀሳቀሰ ያለው 1% የጂዲፒ ድርሻውን ዞ ለመሄድ እየተንቀሳቀሰ ባለበት ሂደት የሀገር ውስጥ ባለሀብቶችን ያበረታታል። በዚህ የሀገር ውስጥ ባለሀብቶች ገብተው በሚበረታቱበት አንዱ ከሚከፍሉት ኮስት ፐር ካሬ $8 ነው እስካሁን የሚከፈለው። ለሸዶችም የሚከፈለው የሸድ ክራይ አለ። ከዚህ አኳያ ለሀገር ውስጥ ባለሀብቶች ማበረታቻም እንዳለ ነው። ቀጣይ የምናየው ተስፋ አለ። ስለዚህ የሀገር ውስጥ ባለሀብቶች ገብተው ኢንቨስት እንዲያደርጉ ይበረታታሉ። ልዩ የኢኮኖሚ ዞኑ ምን መሰረተ ልማቶች ተሟልተውለታል? 150 ሄክታር መሬት ከሶስተኛ ወገን የጸዳና በካርታ የተረከብ ነው። 150 ሄክታር መሬት ላይ ያረፈ ነው። እንግዲህ ከዚህ ውስጥ 21 ሄክታሩ የለማ መሬት አለው። 75 ሄክታሩ ደግሞ ያለማ መሬት አለው ማለት ነው። በጥቅሉ 96 ሄክታር መሬት አሁን ላይ ለባለሀብት ቅርብ ወይም ደግሞ ምቹ ነው ያለ ቦታ አለ። 8 ሜጋዋት የሚሆን የኃይል አቅርቦት ከዋናው ሳብስቴሽን የተሳበ አለ ማለት ነው። 3 የውሃ ዲፖሎች አሉ። ከዚህ ባሻገር የአንድ ማዕከል አገልግሎትም አለ። ወደ 31 ሚሊዮን ብር ለመንግስት ወጭ በማስቀረት 6.6 ሚሊዮን ብር በሚሆን በሰው ጉልበትና ሌሎችን አዳዲስ ሀሳቦችን እያፈለቅና ላንድስኬፑን በማሰራት የባለሀብቶች እርካታ ደረጃ በዚህ ሂደት እየጨመረ ይሄዳል። በሚሰጡንም ፊድባክ የተሻለ የእርካታ ደረጃ የሚያሳዩበት ጽዳትና ግሪነሪ ላይ የተሻለ እንቅስቃሴ አለ። በመጠናቀቅ ላይ ያለ የፍሳሽ ማጣሪያ ግንባታ አለ። ወደ 38 የሚሆኑ ዌል ኳሊፋይድ የሆኑ የእሳት አደጋ ባለሙያዎች አሉና የእሳት አደጋ መኪናዎች አሉን። አምቡላንስም አለን። ዳታቤዝ አለ። ኦርጋናይዝድ የሆነ ዳታቤዝ አለ። የቴሌኮም አገልግሎትም 10 ጂቢ ለመጠቀም በቅድ ተይዞ እየተሰራ ያለ አለ ማለት ነው። ባለሀብቶች የሚገለገሉበት ሲሲቲቪ ካሜራ አለን 24/7 የሚሰራ። እነዚህ 3 ሼዶች በ5500 ካሬ ሜትር ላይ የተገነቡና ለባለሀብቱ ምቹ የሆኑ ከሸዶች ባለፈም የለማ 21 ሄክታር መሬት አለና የባህር ዳር ልዩ ኢኮኖሚ ዞን ዋና ስራ አስኪያጅ ወይዘሮ ጥሩዬ ቁሜ ለሰጡን ምላሽ አስተያየት ከልብ እናመሰግናለን። እኔም አመሰግናለሁ። ወደ ውጭ የቢዝነስ ዜናችን እናልፋለን።